ጽናት በጣም ነው ልቧ የተሰበረው። በጣም ነው የምታሳዝነው። በጭራሽ እኔ ያሳለፍኩትን ነገር ማወቅ አትችሉም እያለች በጣም ነበረ እንትን እያለች የነበረው። ከምላችሁ በላይ በጣም ነው ያሳዝነች። ምሩም እሷን ለማጽናናት ትሞክራለች እንጂ በነገሩ በጣም ነው የደነገጠችው። ጽናት ምን ተፈጠረ? ከዚህ በኋላስ ምን ሆነች? በጭራሽም ደግሞ እዛ ቤት ምንም ነገር ማድረግ አልፈለገችም። እቤትም እወጣለሁ አላለችም። ምን አስባ ነው ጽናት ዝም ያለችው? በጣም ግራ ገብቶኛል። ግን ደግሞ ልጅቷና ኪራ ምንም ነገር እንዳላደረጉ የተረዳች ይመስለኛል። ለዛ ነው የተረጋጋችሁ ብዬ አስባለሁ። እናንተስ ምን አሰባችሁ? የዛሬው የጽናት ድራማ ምንም አይልም፣ ግን ደግሞ ጽናት ተረጋግታ ቤት ውስጥ እንደዚህ ዝም ብላ መቀመጧ በጣም ገርሞኛል። ግን አብረው ምንም ነገር እንዳላደረጉ ስለተረዳች ነው ወይንስ ምንድነው? ኪራ ልጅቷን ሊገላት ነበረ። በጣም ነበር ያነቃት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ ዛሬ በጣም የሚገርመው ነገር ምንድነው? ኪራ ለጽናት ሁሉ ነገር የነገረቻት ልጅቷ ነበረች የመሰለችው። እሷ ግን በስልክ ስታወራ ነው የሰማቻት እንጂ በጭራሽ አልነገረቻትም። ምክንያቱም እሷ እዛ ቤት መውጣት ስለማትፈልግ ለጽናት ይሄን ነገር አትነግራትም። ግን ደግሞ ለጽናት እነግራታለሁ እያለች ኪራን ታስፈራራዋለች እንጂ በጭራሽ አትነግራትም። ምክንያቱም ለጽናት ይሄን ነገር ከነገረቻት እዛ ቤት መውጫዋ ቀን ደርሷል ማለት ነው። ምክንያቱም እሷ ግን ወደ ሀገር እስከምትወጣ ድረስ የኪራን ቤት እንደ መደበቂያ ወይንም እንደ መሸሸጊያ ነበር ያየችው ማለት ነው። ስለዚህ ይሄን ነገር እንትን ከተባለ በኋላ ሁሉ ነገር ግን አሁን ተረጋግታ ልጅቷም ቤት ነው ያለችው። ምክንያቱም ኪራ ሊገለኝ ነበር ብዬ ያነቀኝንም እንትን ብዬ አሳስረዋለሁኝ ከሰዋለሁ ብላ ስላለች ቤት አስቀምጠው እየተንከባከቧት ነው። ግን ደግሞ አሁን ላይ ሁሉንም ቤተሰቦቹን ሰብስበው ሁሉ ነገሮችን እንትን ብሎ ይቅርታ እንድታደርግልኝ ብሏታል ማለት ነው። ሲጀመርም ደግሞ በማንም ፊት ፍቅር አልጀመሩም። በማንም ፊትም ደግሞ አይለያዩ ማለት ነውና በጣም የሚገርመው ነገር ምንድነው? ልጅቷ ሰበብ ነው የምትፈልገው እዛ ቤት ለመቀመጥ። አሁንም ቢሆን ደግሞ ኪራ ነው እንደዚህ ያደረገኝ ብዬ እከሰዋለሁ አሳስረዋለሁኝ ብላ ስላለቻቸው ፈርተው እንግዲህ እየተንከባከቧት ነው። ግን ደግሞ ምላሷ አሁንም ምላሷ እንደረዘመ ነው። በጭራሽ ምላሷ አርፎ አይቀመጥም ማለት ነው። በጣም ከባድ ልጅ ናት ከምላችሁ በላይ ማለት ነው። ቤተሰቦቼ በጣም ከባድ እውነት ይህንን ታደርጋለች ብዬ አልጠበቅኩም። እና ምሩም እንግዲህ እየተንከባከበቻት ምን እያለቻት ነው? ምክንያቱም ተረድታታለች። ምሩ እሷ ልጅቷ ያለችበትን ነገር ተረድታለች። በጣም ስትረስ ውስጥ ናት፣ መጥፎ ስሜት ውስጥ ነው ያለችው ማለት ነው። በጣም የሚገርም ነገር እያሳለፈች ነው ልጅቷ ራሱ ማለት ነው። ግን ደግሞ በዚህ መልኩ ሳይሆን እንደዚህ አድርግ ያለው ለቤተሰቦቼ ብዬ ይሄን ነገር እያደረግኩ ነው። ስለዚህ እንደዚህ የሚጠብቁኝ ሰዎች ወይም የሚከታተሉኝ ሰዎች አሉ። ከያዙኝ ስለሚገሉኝ ወይም የሆነ ነገር ስለሚያደርጉኝ ከሀገር እስከምወጣ ድረስ እናንተ ጋር ልደበቅ ብላ በግልጽ ብትነግራቸው እንዲሁም ያግዟታል ብዬ ነው የማስበው። ምክንያቱም ሁሉም መልካም ናቸው። ምሩም፣ ናሆሜም፣ ጽናት፣ ኪራም ሁሉም መልካም ልጆች ስለሆኑ ጥሩ የሚያስቡ ስለሆኑ ያግዟት ነበር እንጂ ምንም ነገር አያደርጉም። እና እሷ ግን ነገሮችን ደብቃ ራሷ ብልጥ ለመሆን እየሞከረች ነበር። ልክ ከኪራ ጋር ያደረች አስመስላ ከዛን ደግሞ እሱን በግዴታ ቤት ውስጥ እንድትቀመጥ እንዲያደርጋት ነበርና ያሰበችው ነገር ግን በጣም መጥፎ ነገር ነው። በተለይ የእሷንም ህይወት የልጁንም የኪራንም ህይወት መጥፎ ደረጃ ላይ የሚጥል ነገር ነበረ። ግን ደግሞ አሁንም ጽናት የተረጋጋችበት ነገር ምንድነው? ከልጅቷ ጋር ምንም ነገር እንዳላደረገ ስላወቀች ነው። ግን እንዴት ብዬ ነው ይቅርታ መጠይቃት? እንዴት ብዬ ነው ማስረዳት ብሎ በጣም ነበር ግራ የተጋባው። ምክንያቱም ቤት ሲመጣ ሌላ ጽናት ነበር ያገኘው ተቀይራ ማለት ነው። በጣም ነበር የተናደደችውና ብትናደድም ደግሞ ይገባታል ብዬ አስባለሁ ቤተሰቦች። ምክንያቱም እወደዋለሁ አፈቅረዋለሁ ብላ መስዋዕት የከፈለችለት ሁሉ ነገሯን የተወችለት ኪራ ብዙ መስዋዕት ህይወቷን እስከማጣት ልጇን እስከማጣት ድረስ በቃ ራሷን ሙታ ነበር። በትንሽ ነው የተረፈችው እና ይሄን ሁሉ መስዋዕት የከፈለችው ለፍቅሯ ለኪራ ለህይወቷ ስትል ነው። ስለዚህ ይሄ ደግሞ ማለት ችት አድርጎብሽ በላያችሁ ላይ ችት አድርጎባችሁ ብታገኙ በጣም ነው የሚከብደው። እና እሷም ደግሞ እንግዲህ ትንሽ የተረጋጋችው ከኪራ ጋር ምንም ነገር አላደረጉም አውቃ ለመደበቅ ይሄን ነገር እንዲያደረገች ልጅቷ ስታወራ ስለሰማቻት ነው ተረጋግታ የተቀመጠችው ብዬ አስባለሁ እንጂ በጭራሽ አትረጋጋም ነበር ማለት ነው። እና አሁን ላይ እንግዲህ ቀጣይ ላይ በጣም ጥሩ ነገር ይፈጠራል ብዬ አስባለሁ። እንግዲህ ሁሉም ልጆች ይሄንን ነገር አውቀዋል። ያስታርቋቸውና ነገሩን ቀስ በቀስ አድርገው ወይንም በሰላም ይፈቱታል ብዬ ተስፋ አረጋለሁ። የእናንተስ ሀሳብ እንዴት ነው? እስኪ የዛሬውን እንዴት አያችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እላለሁ ውድ ቤተሰቦቼ። እውነት ለመናገር ግን ያው ጽናት ስለሰማች በጣም ደስ ብሎኛል። በቃ መቼ ሰማች መቼ አልሰማች እያልኩኝ በጣም ተሳቅቄ ነበረ። ስለሰማች ደስ ብሎኛል።